አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የኛ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ብዝት ብዝት ትርፍ ትርፍ ይበልልን። ያው ተጠፋፍተናል። እንዴት ናችሁ? ሰላም ናችሁ ወይ? ሀገራችንም አላህ ሰላም እያደርግልን። ሰብስክራይብ ሼር እያደረጋችሁ እስኪ አበረታቱኝ። ሰብስክራይብም እየተነሳ ነው። ለምንድን ነው የሚያነሳው? በኋላ ይመልሰዋለሁ። እስኪ ንገሩኝ በኮሜንት። አልሙሂም ዛሬ የመጣሁበት ትንሽ በፋሲካና በአይመኒታ ሰሞኑ ሚዲያ ላይ የተዘዋወሩ ነው። አይመኒታ ደግሞ ትንሽ ደሙ መራራ ነው። የሆነ ነገር ሲከሰት ማድረግ ቀይ ስለሆነ ነው መሰለኝ እንትን ይላል፣ በጣም ይሰራጭበታል። የአንዳንድ ሰው እኮ ምንም ቢያደርግ፣ ሰው ቢገል፣ ሰው ቢበድል፣ ሰው ቢያሰቃይ ምንም ነገር እንትን አይገንበትም። የእሱ ግን በጣም ይገንበታል። ሆኖም ግን አይመኒታ ስምህን ይሄን በዚህ ልክ ማርከስ አልነበረብን። ሳውዲ አረቢያ እያለክ እኮ ምን አይነት ሰው ነው እኮ ነው የሚለው። እኔ አይኔ ወላሂ ሰራ ምን አይነት ሰው ቢሆን ነው። የሆነ ጊዜ ሳውዲ አረቢያ በአጠቃላይ ብዙ ልጆች ጀበል በየጀበሉ በየእንትኑ እንትን ሲሉ እሱ ወደ ከጅዳ ተነስቶ እስከ ጣይፍ እና አብዲ ወሎን እንትን ሊላቸው ምግብ ይዞ የሚጠጣ ነገር ይዞ መኪናው ማንም የፈራው እሱ ደፍሮ በዛ እዛ ስጦታውን ይዞ ወይ ምን አይነት ሰው ነው? ምን አይነት ሩህሩህ ሰው ነው ነበር። እኔ ምንም ያምነው ነበር ሰራ። ግን ባለፈው ያሁን ያቺ ሴት እንደዛ ብላ ስትመጣ ይሄ እንደዚህ ብር ተሰባስቦልኝ ብር እሱ ጋር ነበረ ይሄን አክል ሪያል አልሰጠኝም 11 ሪያል አለች። ያኔ እሱ ያመነው 9,000 ሪያል ነው ያመነው። እሷ 11,000 ሪያል ነው ያለችው። ሆኖም ግን ያመንከውን ተሰጠ። ያም እሺ ስምክ እንትን ተባለ። የሆነ ጊዜም እንደዚሁ ሀቢባ ጋር ልክ የሆነ እንዴት ነው እንደ ቅሊንጦ እኮ ነው ያን ለአንተ ሀቢባ ቤት እንደ ቅሊንጦ ነው። ልክ የሆነ ሰው እንዴት ነው ሲያዝ ወደ እስር ቤት አንጠልጥለው እንደመስሉት አንተን አንጠልጥለው ሀቢባ ቤት ነው የሚያመጡት። የሆነ ጊዜ ደግሞ የሆነ ሰው እንትን አረቢያ አዞታል። አረቢያውን እንትን አላለም፣ ስልክም አላነሳም። የሆነ ብቻ የሆነ ነገር በዛ ሁለቴ ሀቢባ ቤት መጥቷል። አረ ችግር የለም ማስተካከል አለምን እንደገና ለሰው ብሎ ለአላህ ብሎ ሰው ለሰው ብሎ ባለፈም የዘሽን ሴት ያብር እንትናል። አሁን ደግሞ 10 ሚሊዮን የ20 ምናምን ሰው እንዴ አንተ ድርጅት አቋቁማለሁ እንዲላለ ብላችሁ አቡ አሚር አሁን በስነ ስርዓት እየሰራ ነው። በስነ ስርዓት ቤት ሰርቶ እያስረከበ ነው። አንድ ቀን ስሙ አይጠራም። አህመድ ወሎ አንድ ቀን ስሙ ያንተ ግሩፕ ናቸው፣ ያንተ ጓደኞች ናቸው። ታጠቀ ያንተ ግሩፕ ነው። እስኪ ማን ነው እና እንድሽ ሁሉም አንድ ቀን ስሙ ተጠርቶ አያውቅም። ያንተ ስም ብቻ ነው። ለምን አንተ ለማን ብለክ ነው እንደዚህ የምትቃጠለው? እንደኔ ለማን ብለክ ነው እንደዚህ ካለው ከምስት ቀጣ ኖርም። አንተስ የራስን ብጤህን ለመታገባ ቆንጆ ሴት ማግባት እኮ ከባድ ነው፣ አትካሚ ነው። ታደክማለች፣ ትደላለች፣ ትጨማለቃለች። ስለዚህ አንተ በሰውስ ገንዘብ ያንን ፈርኒቸር ቤት መክፈትም የለብም። ይሄን አክል ካፒታል አለኝ ሀብታም ነኝ ቻይና ይመላለሳለሁ ምን ይላለሁ በዚህ ልክ በዚህ ገባ የሆነ ራስ ሰውን በራስ ጊዜ እንደሚረዳ እንትን ነው። ለምን ይሄን ዝናህን ለምን አወረድከው? ለምን ወረደ? እሺ ጠይብ። አሁን ለምሳሌ ያው ደረሰኝ ያሳያች ሀቢባ ደግሞ በኋቃ ዝም ብላ አፋን መክፈት ብቻ ነው። ደረሰኝ አየሽ ማለት እዚህ ጋር ሌላ ነገር ከሱ ጋር ደግሞ እሱን በውስጥ ማውራት ነበረባት። እስቲ ያለውን ነገር እኔ በውስጥ አወራዋለሁ። እሷን አክብሯት እንትን ሮጦ ሲመጣ ጭራሽ በግ አረጋችሁ እንዴ? በግ እኮ ነው ያረጋችሁ። ስለዚህ ከላሰው መንግስትም ይበደራል፣ መንግስትም ይወስዳል። ግን በንግግር ማመን ነው። እና አረብ ሀገር ያላችሁ ደግሞ ዝም ብላችሁ ከላስ የሆነ እንደዚህ በአቆራጭ አልፍልናል ብላችሁ የሆነ የምትታገሉት ነገር ምለፉት ነገር ግማሻችሁ የቲም ልጆች አስቀምጣችሁ ነው የመጣችሁት እየተባለ ግማሻችሁ ብቻ ብዙ ነገር ግማሻችሁ የሰው ብር እያለባችሁ ያንን ጭንቅ ምን አመጣባችሁ? በሰራችሁት ለምን ባጃጭ ሆነ? ለምን ዶሮ ማርባት ሆነ? ለምን በሱ እንትን አትሉ? አሁን ከላስ እዚህ ጋር ሰጣ ገባውስ እንደገና ሚዲያ ላይ ወጥተው መለፍለፉ ዝና መሰላችሁ? ስለዚህ አይመኒታም የሆነ ነገር መልስ ይኖራል። ያው እኔ አሁን ገብተዋል የሆነ አውርቶ እኔ ያወራውን አልሰማሁም። ሀይባ ቤት የሚወራውን ነው የሰማሁት። ሀይባ ቤት ምን ማይወራ አለ? ባለፈው የሆነች ልጅ ከኛ ቤት ከላስ ልጄ በጣም እየተጎዳች ነው ብላ ውሳ ቤት ገብታ ግን ማግባት አለብሽ እንዲህ ማለት ሰውን የሆነ ከላስ ከዛ ከአረብ ሀገር ከኢትዮጵያ ተነስታ የመጣችው ልጃን ጢላ የመጣችው ቢመራን ነው ኖሮ ዳገት ቢሆንባት ነው። ስለዚህ የሰው እጅ ከማየት የሰው ፊት ደግሞ እሳት ነው።
እስኪ ቆይተሽን እኔ ያስማማለሁ የተወሰነ ጊዜ ሰራ አርጊ ለማለት ፈንታ ጌቢ በኪስሽ እንደሚሰጫት የራስሽን ቤት አስገብተሽ እንደምታስቀምጫት። ከራይ ቤት ደግሞ አሁን በዚህ ጊዜ በጣም ጣራ ወጥቷል። ስለዚህ እንደ ንግግርሽና ከጀርባሽ አንድ አይደለሽ። ፊት ለፊት የምታወሪው እዛ እነ ትክክል ደግሞ እና ፓምፓስሽን የሚቀይሩ እዛ ጋር ከታች ዝም ብሎ ባላገባቸው ነገር ወይኔ አንቺ ማስ ወይኔ ጎበዝ ነሽ ወይኔ ትዕግስትሽ ምንም ባላወቃችሁት ምን አውቃችሁ መጀመሪያ ለቲጂ ያወራችሁ ሌላ መጨረሻ ላይ ያወራችሁ ሌላ። ሰማይና ምድር እኔ ከመጀመሪያ ጀምሮ እስከ መጨረሻ ተከታትያታለሁ። ሰማይና ምድር እንደ አዛኝ ይሆናሉ። ከጀርባ ሌላ ሰው ናቸው። ሌላ ሰው ሌላ አውሬ ይሆናሉ። እንዴ አገር እስከምትገባ እኮ እሽሩሩ እያለቻን ነበር። እሽሩሩ እችን ደግሞ ከላስፋጥ ከፈጣሪ ለፈጣሪዋ ራሱ እንደዛ እንትን ብት ለፈጣሪዋ ራሱ እንደዛ ብትገዛ እንዴ ከእንትን ከኳታር የገባ ብር ሳውዲ አረቢያ 450 ሪያል አስገብታ ማውጣት አይቻልም ተባለ። አላወጡም። ውሸታቸው ነው። ያችም ከዛ ውሸታቸው ነው፣ እችም ከዚህ ውሸታቸው ነው። በእኔ የተነሳ እነዚህ ልጆች እየተረገጡ። ስለዚህ እስኪ ቆይ ላጣራ ምን እንደሆነ አላለችም። ዝም ብላ የዛኔ እሷ አንዴ አዳማ፣ አንዴ ትግራይ፣ አንዴ ሐዋሳ እየቀበጠች ነበር እቺ ኩርንችት። ስለዚህ የሳን ትክክሎች ደግሞ ትክክል ትላላችሁ ከታች ለቲጂ የመጀመሪያ ያወራችሁና መጨረሻ ያወራችሁ አንድ አይደለም። አገር እስከምትገባ ከቦሌ ጅምር ትጂዬ ስትላል ነበር። ሆኖም ከላስ እዚህ ጋር አንቺ ጋር ገብቶ እነዚህ ልጆች አውርቶ ነበር። አይመኒታን ከጀርባ መጠየቅ ነበረብሽ። አይመኒታ እንዴት ነው እንደዚህ ከናስ ሮጦ ሲመጣልሽም ደግሞ አንዳንዴ አክብሮን በየጊዜው መጣው የሆነ ማስተዋል የለሽም። እኔ ትክክል ነው በማስረጃና በምንድን ነው እኔ ትክክል ነው የምትይው ነገር ማድሪ እኔ አሁን ማድሪ እኔ ሰራሃ አይመኒታ ምንድን ነው እዚህ ጋር ለስምህም ጥሩ አይደለም። አንደኛ የሚዲያ ሰው ነው፣ ሁለተኛ ነጋዴ ነው፣ ሶስተኛ እስልምና ይሄን አይፈቅደውም። ለነገሩ አንቺ እስልምና ነው የታውቀዋለሽ። አንቺ በሁለት ቢለዋ ምትበይ ሁለቱንም ሃይማኖት ከዳሽ። ለሃይማኖትሽ ብለሽ ነው ሃይማኖትሽንም ሽጠሽ ገዝተሽ ነው ያደርሽው። እኔ ያንቺ እንትን በምንሽም የሚቀናብ እኔ ሰራሃ ድሮ ማለትሽ። ሲቀጠል ደግሞ ማናት ፋሲካ የአንዳንድ ልጆችን ብር ሰብስባ እቃ ግዥልኝ ምናምን ተብላ ነበር። ያንን እቃ ደግሞ እንትን የመስጂድ አረቢያ መሰለኝ ትራሽ ጨርቆች ምናምን አዟታል። ያ 1 ሚሊዮን ብር ነው። የሶስት ሰው ናለች መሰለኝ። እሷን ከእስር ቤት ወጣለች። ያው እስር ቤት ያው ተመልሳ ልትገባ ነው። ነፍሰ ጡር ናት። የምትወልድበት ሰዓት ደርሷል። በሩ ሲንካካ አይደለም 1 ሚሊዮን 100 ቢኖር በሩ ሲንካካ የሰው ዕዳ እኔ እንትን ይላል። በጣም ነው የሚያስደነግጠው። አይደለም በር መንካካት ይቅርና ስልክ ሲደወል ራሱ ያስደነግጣል። የሰው ነገር ማድሪ ደህንነቴን ይዤ ነፃ ሆኜ ቢኖር ይሻለኛል። ሲቀጥል ደግሞ ካላስ አንቺ የራስሽ መጋዘን የለሽ፣ የራስሽ መሀላ የለሽ፣ የራስሽ ቦታ የለሽ። እንደ የተንቢ ቢሆን ካላስ የትም ለምን ጭንቅላታ ላይ አይሆንም፣ ለምን እንትን አይሆንም። አምና ሰው ጋር ይሆን ብልህ ናት። አንቺ ከላስ ከኔ በላይ ሰው የለም ምናምን። አሁን ማድሪ ትላንትና ሪካርድሽን ሰምቻለሁ። አይመኒታ ጋር እንትና ማን ነው አቡ አሚራን አወራሁት። አቡ አሚራን እኮ አዋርደሽዋል በዚህ እድሜ። እሱ ሀገር ገብቶ የራሱን ስራ እየሰራ ነው። ማሻላ ቤት እየሰራ ነው። ቤት ሰርቶ እያስረከበ ነው። በአመኔታ እንደ አይመኒታ አንድም ቀን ሚዲያ ላይ አልወጣም። የሰውየው የተከበረ ነው። ግን በሷ በሌላ የሆነች ጊዜ በሞት እንትን ያለባት የዛሬ 2 ዓመት በተሰባሰበው ብር ነው ስራ እየሰራ ነው ብለሽ ያዋራሽው። ወላ ካሊድ እንትና ይሄ ማን ነው? ይሄ ምስኪኖችን የሚሰበሰበው ካሊድ ማን ነው የሚባለው? ሁሉንም እዛ ጋር አባል የሆኑትን በአጠቃላይ አዋርደሻቸዋል። አሁን ምን ብለሽ ነው እነሱ ፊት የምትቆሙ? አንዳንዴ እኮ ሚላስ ዋጋ ያስከፍላል። የኔን ብቻ ስሙ። ለዚህ ለፎሎ እና ለሰብስክራይብ የሆነ አንዳንድ ነገር የሆነ $1 ለመልቀም ብላችሁ ከነሱ ጋር አብረሽ የበላሽ አብረሽ የጠጣሽ በአንድ እንትን ተጋብዛችሁ እንትን ላይ ማን ነው? ኧረ ይሄ ምንድን ነው? ወራቤ ላይ ተጋብዛችሁ ሽልማት ተሰጥቷችሁ አዲስ አበባ ላይ እንትና ጋር ካሊድ ፈንደሸር ጋር ነው ካሊድ ማጋ ይሄ ምስኪኖችም እሱ ቤት አድረሽ በስርዓት በክብር አድረሽ ውለሽ ስንት ክብር ተሰጥቶሽ መጨረሻ ላይ የሌላ ጉዳይ ዝም ሲባል የሰብር አልተላለፈም። አቡ አሚራ
ንግድ እያንዳንዱ ንግድ ከፍቶበት ነው። አሁን ምን ብለሽ ነው ርዱኝ የምትይው? ምን ብለሽ? ስለዚህ አላህ ያግዝሽ። ሰራሃ ጠባራነትሽ ደግሞ እስከ አንዳንዴ ለካ የኔው አንዳንዴ ጠባራነቴ የሆነ አንገት መስቀሌ በሰው ላይ እንትን ከኔ በላይ ሰው የለም ማለቱ ለካ ይሄ ነው ወይ የሆነ አንዳንዴ ለትምህርቱም ይሆናል። መተናነስን የመሰለ ነገር የለም። ፋሲካ አንድ ቀን ስትተናነሽ አይቼሽ አላውቅም። ብትተናነሽ ኖሮ ለእንትና ማናት ለተንቢ ትተናነሽ ነበር። የተንቢ በሆድሽ ላለ ልጅ ነው ስም አውጥታ ልብስ ገዝታ ምን ብላ እንደዛ ስትንከባከብሽ አንድ ነገር ካገኘሽ ምላስሽ ማድሪ ከዚህ እንደ ኤሌክትሪክ ነው፣ ኤሌክትሪክ ገመድ ነው ምላስሽ የሚረዝሙ። ስለዚህ አላህ ያውጣልሽ ሐቅሽን። ሰራሃ እኔ እንትን ይበላ አይደለም እዛም በልታሽም እንትን የሄደቻ አለው ትበል እዚህ ጋር እሷን አምነሽ የእነሱን ብር ሰብስበሽ አረቢያቸውን ስሪ ብዬ ሰጥቼ እቃዋን ሽጣ ምን ብላ ሱቃን ዘጋግታ የለችም። አረብ ሀገር ነው ውጭ ሀገር ሄዳለች ተባለ ምናምን እያልሽ ነው። ቤተሰብም የላትም ወንድምም የላትም አባትም የላትም። እነሱ እኮ አንቺ ከምትያዝ እነሱ አንቺ ደግሞ እነሱን ማሳዝ አለብሽ። አንቺ አማና የሰጡሽ ልጆች አለ የሚያሳዙሽ። አንቺ ደግሞ የእነሱ ለነገሩ ምን አገባቸው? ወንድም እህት ልጅ ካል ምን አገባቸው? እውነትም ውሳ ለበላቸው እነሱ ምን አገባቸው? ግን አቀርቡልኝ። ይሄን ያለችው እኔ በሰው ዕዳ እየተወቀስኩኝ እስር ቤት እየገባሁ ነው። ከልጆቼ እየተንከራተትኩኝ ነው። በይ አቡ አሚራ ምናምን ብቻ ያውጣልሽ። ምናልባት ለማን ልስጥ የት ላድርግ የሚለው ከሚለው ሰው አላህ ይቅጠምሽ። እኔ ለእንትን አይደለሁም። ሆኖም አበዛው ሪከርዱን። ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ አበረታቱን። ኢንሻአላህ ቶሎ ቶሎ እንድንመጣ አርጉን። ዛሬ ዝም ብዬ ገብቼ እየለፈለፍኩኝ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ።